በኦሮሚያ ፓርላማ አባል ገመቹ ደበላ የጾታዊ ግንኙነት መለቀቅ የጨመረ ቪዲዮ አሁን ደግሞ ቀጥሎ በታዳጊያ ሊና በተባለች በ18 ዓመት ታዳጊ ኢትዮጵያዊ ሴት ላይም የራቁት ቪዲዮ ተለቆባታል። ምንድነው የተከሰተባት? ምንስ ነው እየተካሄደ ያለው ሚሊዮን ከዚህ ቪዲዮ ታገኛላችሁ። በሁለተኛ ደረጃ ደግሞ ሰይፉ ፋንታሁን በዚህ ሳምንት አነጋጋሪ ሐሳብ አንስቷል። ምንድነው ካላችሁም ደግሞ በቅርቡ በሞት የተለየንን ነጻነት ወርቅነህን ተክቶ የኢቢኤሱን የቤተሰብ ጨዋታ ማድመቅ የሚችል ሆስት ማን ነው ብሎ ጥያቄ አንስቷል። የመጀመሪያ ካነሳቸውም ሰዎች መካከል የራሱ የገዛ የነጻነት ጓደኛ የሆነው አስናቀ ንጉሴ ሲሆን በሁለተኛ ደረጃነት ደግሞ በኮሜዲያን ዓለም አሁን ላይ ዝናን እያተረፈ ያለው በቅርቡም ደግሞ እየሞከርኩ ነው በሚለው ንግግሩ የሚታወቀው ኮሜዲያን ያሲኖ ናቸው። የእናንተስ ምርጫ ማን ነው? በዚህ ጉዳይም እናወራለን። በሶስተኛ ደረጃነት ደግሞ አብዛኞቹ ኢትዮጵያውያን ሴቶችና ወንዶች አረብ ሀገራት ላይ እየሰራችሁ እንደሆነ ይታወቃል። ከሰሞኑን ደግሞ ኢራንና እስራኤል ጦርነታቸውን ጀምረዋል። አሜሪካ ተሳትፋበታለች። ኢራንም ይህን በማስመልከት በሁሉም የአረብ ሀገራት ላይ ሮኬቶችንም እያስወነጨፈች ጉዳቶችን እያደረሰች ነው። እናንተ ምን ላይ ነው ያላችሁት? በዚህ ጉዳይ ከኔ ጋር ትነጋገራላችሁ። ስለዚህ ይህን ቪዲዮ እስከ መጨረሻ ድረስ መከታተላችሁ እንዳረሱ። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችን እና በዚህ ሳምንት የተከሰቱ አባይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁ። ስለዚህ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ አድርጉ። ወደ መጀመሪያ ጉዳይ ከማለፌ በፊት ግን በባለፈው ሳምንት አንድ ቪዲዮ እንደሰራው ታውቃላችሁ። ያ በዛ ቪዲዮ ላይ ከተናገርኳቸው ንግግሮች የመጀመሪያው በዱባይ የሚገኙ ሴቶች ወይም ደግሞ ዱባይ ሄዶ የሚመጡ ሴቶች ገንዘብ የሚያገኙበት መንገድ በጣም መጥፎ የሚባል ነው ብዬ ባወራሁት አብዛኞቻችሁ ሰምቷችሁ ኮሜንት ላይ ስትጽፉ ነበረ። እኔ የተናገርኩት በላባችሁ ሰርታችሁ ህማችሁ በጉልበታችሁ የምታመጡ ሴቶችንና ወንዶችን ሳይሆን እኔ የተናገርኩት ሰውነታቸውን ተጠቅመው ሀብታም ጋር ሄደው ገንዘብ የሚያገኙ ሴቶችን ነው። ስለዚህ ግን እናንተን መስሏችሁ የተሰማችሁ ሰዎች ካላችሁ በጣም ይቅርታ ልጠይቃችሁ እፈልጋለሁ። ወደ መጀመሪያ ጉዳይ ስናልፍ ሰይፉ ፋንታሁን በዚህ ሳምንት አነጋጋሪ አስገራሚና መጠየቅ ያለበትን ጥያቄ አንስቷል። ምንድነው ጥያቄው ካላችሁ ደግሞ በቅርቡ ከዚህ ዓለም በሞት የተለየውን ነጻነት ወርቅነህ የቤተሰብ ጨዋታን ሆስት ሆኖ እያገለገለ እንደነበረ ታውቃላችሁ። ሁሉንም ሰው የሚያዝናና በጣም እያሳቀ የቤተሰብ ጨዋታን ተወዳጅ ካደረጉት መካከል የመጀመሪያው ሰው ነጻነት ወርቅነህ እንደሆነ ይታወቃል። የሆነ ጊዜ እንደው ነጻነት ወርቅነህ ለቆ እሸቱ መለሰ ዶንኪ ቲዩብ ሞክሮ ነበረ፣ ግን ህዝቡ በጭራሽ አልወደደውም። ከዛ በኋላ እሸቱ መለሰም ያው የራሱን ወደ ዶንኪ ቲዩብ ተመልሶ ነበረ። ከዛ በኋላ ድጋሚ ነጻነት ወርቅነህ መጥቶ በቃ በጣም የሚገርም ነበረ። የቤተሰብ ጨዋታን እንደ ቤተሰብ ጨዋታ ካቆሙና በቃ እንዲታዩ ከሚያደርጉ ሰዎች መካከል የመጀመሪያው ነጻነት ወርቅነህ ነበረና ግን ደግሞ ምንም ማድረግ አንችልም። ከዚህ በኋላ አዝነናል፣ ደብሮናል፣ ተከፍቶናል። ሊመለስ በማይችል ሁኔታ ወደዛኛው ዓለም ሄዷል። ሁላችንም ታውቃላችሁ። ግን ደግሞ የቤተሰብ ጨዋታ ከሚቆም የነጻነት ወርቅነህ ሌጋሲ መቀጠል አለበት። ይህ ፕሮግራም ያው መቋረጥ የለበትም። እናም ይህን ፕሮግራም ማን ያስቀጥለው ብሎ ሰይፉ ሾው በእሁዱ በሰይፉ ፋንታሁን ወይም ሰይፉ ኦን ኢቢኤስ ፕሮግራም ላይ እንደ መግቢያ ተጠቅሞ ጠይቆ ነበረ። ብዙዎች ደግሞ የተነጋገሩበት ያሉ ጉዳይ ነው። የእናንተ ሀሳብ ምንድነው የሚለውን እናወራበታለን። የተጠቀሙት ውስጥ የመጀመሪያው ሰው የራሱ የነጻነት ወርቅነህ ጓደኛው አብሮ ኤፍቢአይ ፊልምን ሰርቷል። የተለያዩ አይነት ነገሮችን አድርጓል። ለቅሶም ላይ ካያችሁ በጣም ክሎዝ ጓደኛው እንደነበረ ይታወቃል። እሱም ደግሞ አስናቀ ንጉሴ ነው። አስናቀ ንጉሴ በጣም ቤስት ፍሬንዱ እንደሆነ ይታወቃል። በኮሜዲያን ዓለምም ደግሞ አስናቀ ዝናን ያተረፈ ሰው ነውና እሱ በአንደኛ ደረጃነት ላይ ተቀምጧል። ሰይፉ ፋንታሁንም እሱን ጠይቄው ነበረ። ይህ ፕሮግራም ላይ ብትሰራ ትችለዋለህ ወይ እችለዋለሁ ብለህ ታስባለህ ወይ ብዬ ጠይቄው ነበረ ብሎ ሰይፉ ተናግሮ ነበረ። ቪዲዮን ከኮን አታች አደርግላችኋለሁ። እናም ደግሞ ያው እሱም ደግሞ አሁን ላይ ያለው የሀዘን ስሜት ላይ ስላለው በዚህ ነገር ማሰብ አልቻልኩም። ግን ከዚህ ነገር ከወጣው ህዝቡም ደግሞ ብዙ ጥያቄ ካቀረበልኝ እኔም ተመልሼ መጥቼ ፕሮግራሙን መምራት እችላለሁ አይከብደኝም ሲል እንደተናገረ ሰይፉ ፋንታሁን በሾው ላይ ገልጿል። በሁለተኛ ደረጃነት ደግሞ አንድ አስገራሚ ሰው ተመርጧል። ያም ሰው ደግሞ በቅርቡ በህዝቡ ልብ ውስጥ የገባው በቲክቶክ ራሱ ከ10 ሚሊዮን በላይ እይታ በአንድ ቪዲዮ ያገኘው ኮሜዲያን ያሲኖ እሱም ተመርጧል። ኮሜዲያን ያሲኖ እንግዲህ ቲክቶክ ላይም ይታወቃል። ዩቲዩብ ላይም ደግሞ ስታንድ አፖችን እየሰራ ይለቃል። በጣም አስቂኝ የሆነ ሰው ነው። በጣም ተወዳጅ የሆነ ሰው ነው ቲክቶክ ላይ። እሱም ከ1 ሚሊዮን በላይ ፎሎወር ቲክቶክ ላይ አለው። በተቀጣይ ደግሞ በሰሞኑን አንድ ቪዲዮ ሰርቶ ነበረ እየሞከርኩ ነው የሚል የአብዛኛው የኢትዮጵያንን ሙከራ የትግል ህይወት አብዛኞቻችሁ አሁን ውጭ ሀገር ያላችሁ ሰዎች የምትሰሩ ሰዎች ይሄን ታውቁታላችሁ። ይሄን ልፋት እና እየሞከሩ ብዙ ሰዎች ያልተሳካላቸው ሰዎች አለና ይሄን የሚገልጽ ቪዲዮ ሰርቶ በጣም በፖፑላር ሆኖ ነበረ፣ ተወዳጅነትን አግኝቶ ነበረ። እናም ይህ ሰው ለዚህ ፕሮግራም የቤተሰብ ጨዋታን ያስቀጥላል ተብሎ ተመርጧል። ሰይፉም ይሄን አንስቷል። የእናንተ ምርጫ ምንድነው? እስቲ ኮሜንት ላይ እየጻፋችሁ እናውራበት። ማን አስናቀ ንጉሴ የነጻነት ወርቅነህ ጓደኛ ይሁን ወይስ ደግሞ ያ ኮሜዲያን ያሲኖ ቢመራው ይህ ፕሮግራም ምርጥ ሆኖ እንደ ነጻነት ወርቅነህ ይቀጥላል ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። ወንልሽ ደግሞ ወደ እናንተ አጋራለሁ። ወደ ሁለተኛው ጉዳይ ስናልፍ ደግሞ ባለፈው ሳምንት አንድ ቪዲዮ ሰርቼላችሁ ነበረ። ገመቹ ደበላ የተባለ የኦሮሚያ ፓርላማ አባል የራቁት ቪዲዮ ወጥቶበት በቃ የተለያዩ
አይነት ነገሮች ሲከሰቱ ነበረ። የስልጣኑን እስከ መልቀቅ ከፓርላማ ያለመከሰስ መብቱ እስኪነሳ ድረስ ብዙ ነገሮች ተከስተዋል። እናንተ መነጋገሪያ ሆኖ ነበረ። ከ100,000 በላይ እይታ አግኝቷል ያ ቪዲዮ፣ እኔ የሰራሁት ቪዲዮ። አሁን ደግሞ በዚህ ሳምንት ደግሞ አንድ አስገራሚ ጉዳይ ተከሰተ። ሊና የተባለች የ18 ዓመት ታዳጊ ሴት ኢትዮጵያዊ ላይም ደግሞ አሁን ላይ የራቁት ቪዲዮ ተለቋል። ያ ቪዲዮ ምንድነው የሚያሳየው ካላችሁ አሁን ላይ እዚህ ቪዲዮውን አታች ካረኩላችሁ ዩቲዩብ ኮሚኒቲ ጋይድላይን ስለሚልክብኝ አላሳያችሁም፣ ግን ደግሞ የእሷን ምስል አስገባላችሁ ከጎን። እሷ ላይ ምንድነው የተከሰተው ካላችሁ ጀስት መኝታ ሩም ውስጥ አስገብተው ልጅቷን የተለያዩ አይነት አደንዛዥ እጾችን አስጠቀመዋል። ጾታዊ ግንኙነቶችን ሲፈጽሙ ያለ ቪዲዮ፣ የራቁቷን ቪዲዮ ቴሌግራም ሊንኮች ላይ ለቀው ነበርና በጣም አጸያፊ ድርጊት ነው የተፈጸመው። ይጠረጠሩ የነበሩት እሷ አብራቸው ትሆናቸው የነበሩ የሆኑ ልጆች ነበሩ። ላይቭ ስትሪመር ናቸው ቲክቶክ ላይ ማይጂ ይባላሉ። ከነሱ ውስጥ ደግሞ አንደኛው ስዩም የሚባለ ማይጂ ከሚባሉት የላይቭ ስትሪመሮች አንድ ላይ ነው የሚኖሩት እና ከነሱ ውስጥ የመጀመሪያው ስዩም የተባለ ሰው ነው እና አብዛኛውን ነገር ከሱ ጋር ነው ብዙ ጊዜ የምታስተላልፈው ቪዲዮ እየቀረጸች የተለያዩ። እሷም ባህሪዋ በጣም ትንሽ ደባሪ ነው። አንድ ሴት ልጅ አንድ ኢትዮጵያዊ በኢትዮጵያ ባህል ያደገች ሴት ልጅ እንደዚህ ማድረግ አይገባም የሚባል አይነት ካራክተር የምታሳይ ናት። እድሜዋ ገና 18 ነው፣ ግን የተለያዩ ወንዶች ያሉበት ቦታ እየሄደች የወንዶች ቤት እየሄደች የተለያዩ አይነት ነገሮችን በቃ ብቻ ለኛ ሀገር ባህል ተቀባይነት አያገኙም የሚባሉ ነገሮችን የምታደርግ ሴት ናት። ቪዲዮ ቱርክ የሚባለውን አሁን በጣም የሚያስጠሉ ቪዲዮዎችን ትሰራ ነበረ። ብቻ ግን ከሱ ጋር ብዙ ጊዜ እንዲህ አይነት ቪዲዮዎችን ትሰራ ስለነበረ ትጠረጠር ነበረ። እሱ ነው የተጠረጠረው የመጀመሪያ። ግን ደግሞ ከዛ በኋላ ስታርቦይ የተባለ ሰው ደግሞ ወጥቶ ያን ያደረኩት በስህተት ነው፣ እድሜ ገና ስለሆነ በእድሜም ስህተት ነው፣ ግን ብቻ ወጣትነትም ገፋፍቶኝ ነው ይሄንን ያደረኩት አይነት ሀሳቦችን አቅርበዋል። ላይቭ ስትሪም ላይ መስማት ትችላላችሁ። ጋይስ ይሄ ነገር በመፈጠሩ በጣም አድርጌ አዝናለሁ። ግን ላይክ ሪከርድ ያደረኩት ላይክ ኖርማል መስሎኝ ነበረ። ልጅነትም ሸውዶኝ ነው እና ካደኩኝ በኋላ ነው ነገር ላይክ ያስተዋልኩት። በጣም አድርጌ ሁላችሁም ይቅርታ ጠይቃለሁ። ሊናም በጣም ይቅርታ ጠይቅሻለሁ። እናም እንዲህ ብሎ ነበር የተናገረው። እሷም ደግሞ የተለያዩ አይነት ሀሳቦችን በቲክቶክ ላይ አንስታለች። ሀሳቡን ማድመጥ ትችላላችሁ በትንሹ። ጓደኛዬ ናት፣ እናቴን አስፈቅዳልኝ የወጣሁት። ጥፋቴ እሱ ጋር ነው፣ መሄድ አልነበረብኝም ምናምን ነገር። እናም ትንሽ ደባሪ ነገር ነው በዚህ ሳምንት የተከሰተው። የዚች ልጅ ህይወት ምናልባት ደካማ ማይንድ ሴት ኖሯት ቢሆን ራሷን እስከ ማጥፋት ልደርስ ትችላለች። የተለያዩ አይነት ነገሮችን ትሆናለች። ግን ደግሞ ማይንድ ሴቷም ጠንካራ ይመስላል። ወጣም ደግሞ የተለያዩ አይነት ነገሮችን አውርታለች። ግን እንዲህ አይነት ነገር ማድረግ አግባብ አይደለም። የሴት እህቶቻችንን ገበና አውጥቶ እንደዚህ ማድረግ ያው በአስተሳሰብ ደካማ ቢሆኑ በብር ሊታለሉ ቢችሉ የተለያዩ አይነት ባህላችን የማይፈቅደውን ነገር ማድረግ ቢችሉ ራሱ እንዲህ አይነት ነገሮችን ማድረግ ተገቢ አይደለም፣ ልክም አይደለም። ይሄ ነገር ሊበረታታ አይገባም፣ ሊቆም ነው እዚህ ጋር የሚገባው። ግን ደግሞ እሷ እንዲህ ከማድረጓ በፊት ሞን የተባለ ሰው ደግሞ ወጥቶ እንዲህ ሲመክራት ነበረ። ይሄ ሁሉ ነገር ከመምጣቱ በፊት ሲመክራት ነበረ። አንተ የሴት ጠላት፣ ሴት ጠል እየተባለ ሲሰደብ ነበረ። እሱ ሲናገር ያው ትንሽ ኃይለ ቃል ተጠቅሞ ነው የተናገረው። ግን ደግሞ ያን ኃይለ ቃል ተጠቅማ ብትማርበት ይሻላት ነበረ። እሱ ግን ያው ከዛ ልትማር አልቻለችም። እሱም ደግሞ የተናገረውን ነገር እስቲ አድምጡ። ትንሽ ቪዲዮ አይቼ ከነሱ ጋር ያላት ኮኔክሽን አየውና በ18 ዓመቷ ሴት ልጅ ወንድ ቤት መሄድ የለባትም፣ እንዲህ ራሷ የሚያጋልጥ ልብስ መልበስ የለባትም፣ በኋላ ትጎዳለች፣ ይጎዳሉ ስል ምን አላችሁኝ እናንተ? አንተ የሴት ጠላት፣ አንተ ሴት ስለምጠላ ነው፣ ቅናተኛ ስለሆንክ ነው፣ በእድሜህ እንዲህ ያላሳለፍክም ብዙ አለ። ብቻ ላይቭ ላይ ስናገር ብዙ ሴቶች ደግሞ እነዛ ማይጂዎችን ጀማ እንደ ትልቅ ስትሪመሮች አይታችሁ ሴት እናም ይህ ነገር ነበር የተከሰተው። ብቻ ከባድ ነው። የሴት ልጆች ጥቃት ሊቆም ይገባል። እንዲህ አይነት ነገሮችን ማድረግ ደግሞ ወንጀልም ነው፣ ያስጠይቃልም። ልናደርግም አይገባ ብዬ አስባለሁ። ከእንደዚህ አይነት ነገሮች እንማር። ሴት እህቶቻችንም ደግሞ በእንደዚህ አይነት ቦታ ባለመገኘት ራሳችንን በመጠበቅ ገንዘብ ተሰርቶ የሚገኝ ነገር መሆኑን በማወቅ እንዲህ አይነት ቦታ አንገኝ ብዬ እመክራቸዋለሁ። ወደ ሶስተኛው ጉዳያችን ስናልፍ ደግሞ አብዛኞቻችሁ ኢትዮጵያውያን እየተጨነቃችሁ እንደሆነ መልእክት እየደረሰኝ ነው ያለው። ኢራን ከእስራኤል ጋርና ከአሜሪካ ጋር በጣም ትልቅ ጸብ ውስጥ ነው ያሉት። እነሱም ደግሞ ያው የራሳቸውን ጥቅም ሁሉም ሰዎች ለማስከበር ነው ይሄን የሚያደርጉት። ኢራን እስራኤል ያን የምታረገው ኢራን ለኔ ስጋት ናት ብላ ስላሰበች ነው ያን እያደረገች ያለችው። ኢራንም ደግሞ እና አሜሪካና እስራኤል እኔን ሊያጠፉ እስከተነሱ እኔም ደግሞ እነሱን ማድረጌ አይቀርም ብላ ነበረ። ከዛ በኋላ ደግሞ እስራኤል ያው
አያቶላን መሪውን የኢራንን መሪ እንደገደለች ይታወቃል። በመጀመሪያው ተኩስ ነው የገደለችው። ልጁንም ገለዋለች። የተለያዩ አይነት የቤተሰቡን አባላትንም አንዳንድ የቤተሰቡን አባላት እንደገደሉ ታውቋል። እና ከዛ በኋላ ግን ደግሞ ኢራን እስራኤል ላይም መተኮስ ጀምራ ነበረ። ከዛም ባሻገር ደግሞ ጎረቤት ሀገሮች ወይም ደግሞ አረብ ሀገራት እኔ ሰላም ነው መሆን የምፈልገው፣ ግን ደግሞ አሜሪካ እነሱ ውስጥ ሆና እኔን ልታጠቃ ከፈለገች እና ካሰበች እኔም ደግሞ እነሱን አጠቃለሁ በማለት የተለያዩ አረብ ሀገራት ላይ ዱባይ ድረስ እየተኮሰች ነበርና ትንሽ አስደንጋጭ ጉዳዮች ተከስተዋል። ፎቆች ምናምን ሲፈርሱ ይታዩ ነበርና እኛ ደግሞ የምንጨነቀው ኢትዮጵያን አብዛኞቻችሁ እዛ ናችሁ ያላችሁት፣ ስራ ትሰራላችሁ፣ ትለፋላችሁ፣ በዳባችሁ በውዛችሁ ነው የምታሳልፉትና ትንሽ ከባድ ነው ለእናንተ በዚህ ሳምንት። እናንተ ግን እስቲ የት ነው ያላችሁት? ምንድነው እየተከሰተባችሁ ያለው? በየአካባቢያችሁስ ምንድነው ያለው ስጋት? ምን እየተፈጠረ ነው ያለው? በኮሜንት ብታወያዩ መልሼ ወደ እናንተ ማቅረብ እችላለሁና አይዟችሁ በርቱ ልላችሁ እወዳለሁ። ስራ መስራታችሁን ቀጥሉ። እግዚአብሔር ደግሞ ይጠብቃችኋል። ፈጣሪ ይጠብቃችኋል። ሙስሊም ሆናችሁ ደግሞ አላህ ይጠብቃችሁ። መልካም ነገርን ለእናንተ እመኝላችኋለሁ። የተከሰቱ ነገሮችን ደግሞ በጸሎት ነው ማለፍ የምንችለው። ስለዚህ ጸልዩባቸው ብዬ አሳስባለሁ። በቀጣይ ሳምንት በአስገራሚ ታሪኮች፣ ጠቃሚ መልእክቶችና አበይት ጉዳዮች እስክንገናኝ ድረስ በደህና ቆዩልኝ። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። በደህና ቆዩ። በብልሃት እንኖር።